አንትሮፖሴንትሪክ እና ቴዎሴንትሪክ። አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው በእንግሊዘኛው ሰው ላይ የተመሰረተ። ቴዎሴንትሪክ ማለት ደግሞ ጋድ ሴንተርድ ማለት ነው እግዚአብሔር ላይ የተመሰረተ። በበርሊን ኮንፈረንስም ቀኝ ገዢዎች ቢመጡ ኢትዮጵያን አባቶቻችን እናቶቻችን እግዚአብሔርን ተማጽነው ታቦተ ጽዮንን ይዘው እግዚአብሔርን ተማጽነው ለምነው እመቤታችንን ተማጽነው ሚካኤል ገብርኤልን ተማጽነው ሁሉንም ተማጽነው የሁሉን አምላክ እግዚአብሔርን ተማጽነው የመጣውን ጠላት አሳፍረው መልሰዋል። ይሄም በእምነታችን ጽናት የሆነ ነውና አምላካችን እግዚአብሔር ለዘላለም ስሙ የተመሰገነ ይሁንልን። ሰማይን ዘረጋ፣ በቀን ፀሐይን በሌሊት ጨረቃና ከዋክብት እንዲፈነጥቁ አደረገ። እና የእናንተ አምላክ የድንግል ልጅ አብ ልጅ እርሱ ወልድ ኢየሱስ ክርስቶስ ግን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በተዘጋ መቃብር በታላቅ ኃይልና ግርማ ተነስተዋል። እኛ የምናመልከው የተነሳውን ኃያል አምላክ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁንልን። ዓለሙ ትንሽ የተማረ ሲመስለው ከእግዚአብሔር ውጭ ነው። አንድ ብርጭቆ ውሃ መምጣት እንኳን አልቻለም። አንድ ብርጭቆ ውሃ ያመጣ ጀግና የለም እስከዛሬ። ሁሉ በማን ነው? በማን ነው? ሁሉን ይሙላላችሁ እግዚአብሔር። ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አባታችን መላከ ሰላም ባሕሩ የዚህ ታላቅ ደብር አስተዳዳሪ፣ አዕይንተ እግዚአብሔር አበው መነኮሳት ወካህናት፣ ሊቃውንተ ቤተ ክርስቲያን፣ አኀው ዲያቆናት፣ የሰንበት ትምህርት ቤት መዘምራን፣ በዚህ ያላችሁ ምዕመናን፣ አባቶቼ፣ እናቶቼ፣ ወንድሞቼና እህቶቼ፣ እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የአብ ጸጋ፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት አንድነት፣ የቅድስተ ቅዱሳን ምልዕተ ክብር ምልዕተ ውዳሴ መዝገበ ጸሎት አቁራሪተ መዓት ሰዓሊተ ምሕረት ምዕራገ ጸሎት እማምላክ ወላዲተ አምላክ አማላጅነቷ በሁላችን አድሮ ይኖርልን። የመላእክት ጥበቃ፣ የነቢያት፣ የሐዋርያት፣ የጻድቃን፣ የሰማዕታት፣ የደጋግ አባቶቻችን የደጋግ እናቶቻችን በረከታቸው በሁላችን ይሁን። እንደምን አደራችሁ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው ሁሉን የሚችል የሰራዊት ጌታ እግዚአብሔር የጌቶች ጌታ የነገስታት ንጉሥ የአማልክት አምላክ የኃያላን ኃያል የክቡራን ክቡር የልዑላን ልዑል እርሱ እግዚአብሔር ከዘላለም እስከ ዘላለም በልብ መታሰቡ በቃል መነገሩ ከፍ ከፍ ይበል። ስለ ሀልወተ እግዚአብሔር በእኛና በሌላው ዓለም ስላለው ትንሽ ነገር ብቻ ለማስታወስ እሞክራለሁ። ስለ ሀልወተ እግዚአብሔር ልበ አምላክ ዳዊት በረከቱ ይደርብንና እንዲህ ይላል በመዝሙር 138 ቁጥር 8 ላይ ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም በወርድ በዚያ አለህ ይላል። እግዚአብሔር የሌለበት ስፍራ የለም። አምላካችን እግዚአብሔር ብቻ እኔ ፈጣሪ ነኝ ብሎ ፈጥሮ ያሳየ፣ ፈጥሮ የሚገዛ፣ ፈጥሮ የሚመግብ እሱ ብቻ ነው። ሌላ አንድም ኃይል የለም። አንድ የዋሸ ቢኖር ዲያብሎስ ነው። ወደ ላይ ቢወጣ ቢያይ ማንንም የለ፣ ወደ ታች ቢወርድ ሁሉ ከሱ በታች ናቸው። እኔ ፈጠርኳቸው። ከታች ያሉት በቦታ አቀማመጥ ከሆነ ከበታቻችን ያሉትን እኛ አልፈጠርም። ስለዚህ አንተ አልፈጠርከንም አለ። አንዳንዶች ፈጥሮ ሊሆን ወይስ ፈጥሮን አይሆን እያሉ ተከራከሩ። እነዚህም በአንድ ላይ ወድቀዋል። የኢትዮጵያ
ከሌላው ዓለም ይለያል። ይህን ስንል ሁልጊዜ ማስተዋል ይኖርባቸዋል። እንዴት እንደሚለይ ሁለት ኮንሰፕት ልንገራችሁ፣ ሐሳቦች። አብዛኛው ወጣቶች አላችሁ፣ ምሁራን አላችሁ። እነዚህ ሁለት ሐሳቦች ስሙ። አንዱ ሐሳብ በፊሎሶፊካል ሪሊጂየስ ቶት በሚባለው ምን ይባላል? አንትሮፖሴንትሪክ ይባላል። ቴሪ አንትሮፖሴንትሪሲዝም ይባላል። ሁለተኛው ደግሞ ቴዎሴንትሪሲዝም ይባላል። ምን ማለት ነው? አንትሮፖሴንትሪሲዝም ማለት አንትሮፖሴንትሪክ ማለት በግሪኩ አንትሮፖስ ማለት ሰብ ማለት ነው። በግዕዙ ሰብ ምንድነው? ሰው ማለት ነው። አንትሮፖስ ማለት ሰው ማለት ነው። አንትሮፖሴንትሪክ ስንል በሰው ላይ የተመሰረተ ማለት ነው። በማን ላይ የተመሰረተ? በምን ላይ? በሰው ላይ። ቴዎሴንትሪሲዝም የሚለው ደግሞ ኮንሰፕት ቴዎስ ማለት እግዚአብሔር ማለት ነው። ስለዚህ ቴዎሴንትሪሲዝም ማለት በማን ላይ የተመሰረተ ማለት ነው? በእግዚአብሔር ላይ የተመሰረተ። በማን ላይ የተመሰረተ? በእግዚአብሔር ላይ የተመሰረተ። ትምህርቷን አጭር ነች፣ ግን በኋላ በደቡብ ዩቲዩብ ገብታችሁ እንደገና ብታዩት ደስ ይለኛል። ምክንያቱም ይሄን ሁሉ ልጽፉት ልትይዙት አትችሉም። በኋላ የምነግራችሁ ነገሮች አሉ። አሁን ሁለት ኮንሰፕት ነግሬያችኋለሁ፣ አንትሮፖሴንትሪክ እና ቴዎሴንትሪክ። አንትሮፖሴንትሪክ ማለት ማን ሴንተርድ ማለት ነው በእንግሊዝኛው፣ ሰው ላይ የተመሰረተ። ቴዎሴንትሪክ ማለት ደግሞ ጋድ ሴንተርድ ማለት ነው፣ እግዚአብሔር ላይ የተመሰረተ። ይሄንን በምሳሌ ልንገራችሁ። እንደምን አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አይ ለአባባሉ አልመሸም ገና። ማይመስገን ያላችሁ እሺ፣ ብዙዎቻችሁ እስቲ ኮሌጅ ያላችሁ የተማራችሁ፣ ሃይ ስኩል ያላችሁ እስቲ ምልክት ስጡኝ። እስቲ የተማራችሁ ኮሌጅ የተማራችሁ ሃይ ስኩል የተማራችሁ አላችሁ አይደል? ጥሩ። እሺ አሁን እንዴት አደራችሁላችሁ? የመለሳችሁልኝ ምንድን ነው? እግዚአብሔር ይመስገን። ጉድ ሞርኒንግ። መልሱ ምንድን ነው? በእንግሊዝኛ ጉድ ሞርኒንግ ማለት ምን? ጉድ ሞርኒንግ ንገሩኝ። መልሱ ጉድ ሞርኒንግ። አዩ ማላከሳ ጥሩ ጠዋት፣ ጥሩ ጠዋት። በቃ እግዚአብሔር እዚህ ይስጥ። ተመልከቱ። ጉድ አፍተርኑን ብላችሁ መልሳችሁ ምንድን ነው? ጉድ አፍተርኑን ተብላችሁ። የውጭው ዓለም ባህሉ፣ እምነቱ፣ ስርዓቱ ሰው ላይ ነው የተመሰረተው። የኢትዮጵያ ቤተክርስቲያን የተመሰረተችው በእግዚአብሔር ላይ ስለሆነ እያንዳንዱ ባህልና ስርዓታችሁ ሁሉ እግዚአብሔርን የሚያመሰግን ነው። ክብርና ምስጋና ለዘላለም ለስሙ ይድረሰው። እግዚአብሔር የተመሰገነ ይሁን። መልካም። አንድ ሰው ስጦታ ሲያደርግላችሁ፣ በእኛ ስጦታ ሲያደርግላችሁ ሲሰጣችሁ መልሳችሁ ምንድን ነው? እግዚአብሔር ይስጥልኝ። ማይስጥልኝ እግዚአብሔር ይስጥልኝ። ሰውየው ደግሞ ምን ይላል? ያ ሰው ብቻውን ነው እንዴ? ምን ይላል? አብሮ የሚለው ቃል ራሱ ትልቅ ልዩነት አለው በእኛና በአውሮፓውያን። የተሐድሶ እንቅስቃሴ ሲጀምር አንድ ሰው ላይ ነው የተመሰረተው። ድንገት አንዳንዶች ስለ ኢሮፒያን ሬኔሳንስ፣ ስለ ኢንላይትመንት ቲንኪንግ የምታውቁ ሰዎች በተለይ የአውሮፓ ዓለም በሰው ላይ እንዴት እንደተመሰረተ ስታዩ የፕሮቴስታንት ሪፎርሜሽን እምነት ሲመጣ ህብረት የሚባለውን አጥፍቶ አንድ ሰው ላይ ስለቆመ ብዙ ጊዜ ሰምታችሁ ከሆነ ሲሰብኩ ምን ይላሉ መሰላችሁ? ኢየሱስን እንደ ግል አዳኝ አድርገህ ውሰድ የሚሉ ሰምታችኋል። ኢንዲቪጁዋሊዝም ነው ይሄ። ስትጸልዩ አቡነ ዘበሰማያት በሉ አልተባልንም። ምን በሉ ነው የተባልነው? አቡነ ዘበሰማያት፣ አባታችን ሆይ። አባቴ ሆይ አለ። ምናችን ሆይ ንገሩኛ። ምናችን ሆይ? እግዚአብሔር ሁላችንን በአንድነት ይባርከን ይቀድሰን። ስለዚህ ተመልከቱ፣ ኢንዲቪጁዋሊዝም አይደለም የኢትዮጵያ ቤተክርስቲያን። ይሄ ነው መሰረታዊ ልዩነታችን። ቅድም ሰው ስጦታ ሲሰጥ ምንድን ነው ያልነው? ሲሰጣችሁ ምን ትሉታላችሁ? እግዚአብሔር ይስጥልኝ። በእንግሊዘኛው ከሆነ መልሳችሁ ምንድን ነው? ቴንክ ዩ አይደል? ዩ የሚለው ሰው ላይ ነው የተመሰረተው።
በ1884 84 በአውሮፓውያን አቆጣጠር ጀርመኒ ላይ በርሊን ላይ የአውሮፓ ሀያላን አገሮች ስብሰባ አደረጉ። ስብሰባው ምንድነው? አፍሪካን ባሪያ ማድረግ ነው። አፍሪካን ባሪያ ማድረግ ብቻ ሳይሆን ሄዶ የአውሮፓን ባህል አፍሪካ ላይ መጫን። ኢትዮጵያ ከዚህ ነፃ ነች። እግዚአብሔርም ረድቶን በባርነት ወደ ኒው ወርልድ ከኢትዮጵያ ሄደ የለም። በበርሊን ኮንፈረንስም ቀኝ ገዢዎች ቢመጡ ኢትዮጵያን አባቶቻችን እናቶቻችን እግዚአብሔርን ተማጽነው ታቦተ ጽዮንን ይዘው እግዚአብሔርን ተማጽነው ለምነው እመቤታችንን ተማጽነው ሚካኤል ገብርኤልን ተማጽነው ሁሉንም ተማጽነው የሁሉን አምላክ እግዚአብሔርን ተማጽነው የመጣውን ጠላት አሳፍረው መልሰዋል። ይሄም በእምነታችን ጽናት የሆነ ነውና አምላካችን እግዚአብሔር ለዘላለም ስሙ የተመሰገነ ይሁንልን። ወደ ሌላ አፍሪካ ብትሄዱ ግን ቋንቋው ጠፍቷል፣ ባህሉ ጠፍቷል፣ ፊደል የለውም። ስለዚህ አሁን ግን የመጣብን በዘዴ በሲስተም ነው። ስለዚህ አንድ ሰው ስጦታ ቢሰጣችሁ በእንግሊዘኛ ምን እንደምትሉት ቴንክ ዩ እግዚአብሔር የለም እዚህ ውስጥ። በጣም የሚያሳዝን አንድ ነገር ልንገራችሁ። ያው የሚያሳዝን ልበለው፣ ጽሁፍ ላይ ድሮ የምታገኙት ቢሲ እና ኤዲ የሚል ነበር። ወጣቶች ታውቃላችሁ። ቢሲ እንግዲህ ዓመተ ምህረት ይጻፍና እኛ ጽፈን ለምሳሌ ዓመተ ምህረቱን ዓመተ ምህረት ብለን ላስቀምጥ እንችላለን። ምክንያቱም በእኛ ሶስት አይነት አከፋፈል አለ። አንደኛው ዓመተ ዓለም ነው። ዓመተ ዓለም የሚባለው ዓለም ከተፈጠረ ጀምሮ እስከ ምጽአት የሚኖረው ነው። ሁለተኛው ዓመተ ፍዳ ነው። ዓመተ ፍዳ ወዓመተ ኩነኔ እሱ የብሉይ ዘመን ነው። እሱን ደግሞ ሌላ ዘመን ነው። ከዛ ቀጥሎ ሶስተኛው ዘመን አሁን ያለንበት ዘመን ነው። እሱም ዓመተ ምህረት ይባላል። አምላካችን ክርስቶስ ከተወለደ በኋላ የመጣው ነው። ይሄ ዘመን ሲከፈል በውጭው ዓለም በፊት ቢሲ እና ኤዲ ይል ነበር። ኤዲ የሚለው ዓመተ ምህረት የሚለው በላቲን ነው። አሜኖ ደሜኖ የሚል የላቲን ቃል አለው። the year of the lord ማለት ነው። the year of the lord የዓመተ ምህረት ከሚለው ጋር ተመሳሳይ ነው። እሱ ግን አሁን ተቀይሯል። ኤዲ the year of the lord የጌታ ዓመት ወይም ዓመተ ምህረት የሚለው ወደ ምን ተቀይሯል? ሲኢ ወደሚል ቀይረውታል። ይህ በቅርብ የመጡ ናቸው። ሲኢ ምንድነው? ሲኢ ካመን ኢራ የጋራ አቆጣጠር ለማለት ነው። ቢሲ የምንለው በእንግሊዝኛ የነበረው ቢፎር ዘ በርዝ ኦፍ ክራይስት ይባል የነበረው ማለት ነው። እሱ ወደ ምን ተቀየረ? ቢሲኢ ወደሚል ቀየረ። ይሄ ምንድነው? ቢፎር ዘ በርዝ ኦፍ ክራይስት ሳይሆን ቢፎር ካመን ኢራ የሚል እንዲህ ነው እየጠፋ ያለ። ስለዚህ እኛ መሰረታችን እግዚአብሔር ስለሆነ በሁሉ ነገራችን እግዚአብሔርን የምንጠራው። እንዴት አደራችሁ? ማይመስገን በቃ ይሄ ነው እኛ መልሳችን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይሄን ዓለም ስለ 6 ነገር ፈጥሮታል። ባጭሩ ስለ 6 ነገር፣ 1 ለአንክሮ፣ 2 ለተዘክሮ፣ 3 ለምግበ ሥጋ፣ 4 ለምግበ ነፍስ፣ 5 ስሙን ለመቀደስ፣ 6 ክብሩን ለመውረስ። እግዚአብሔር ይሄ ነው። የመጀመሪያው የመጽሐፍ ቅዱስ ክፍል ምን እንደሚለው የኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ምን ይላል? ይረዷቸዋል። እዚህ ካህናቱ ለልጆቻቸው ይረዳሉ። እናንተ የባህር ዳር ሕዝብ ኩራተኛ ነው። ትላንት አይቼዋለሁ ማለት አይናገርም እና እግዚአብሔር ላይ ነው የምትኮራው። ሌላው ላይ እሺ፣ እግዚአብሔር ላይ አይኮራም አይደል? የመጀመሪያው የመጽሐፍ ቅዱስ ክፍል መዘምራን ምን የሚል በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በሉ ድገሙ ሁላችሁም። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ተመልከቱ፣ ይሄንን ብሎ ነው የሚጀምረው። እግዚአብሔር ፈጣሪ እንደሆነ አለወተ እግዚአብሔር ነገር ነው። በግዕዙ ይሄ ቃል በቀዳሚ ገብረ እግዚአብሔር ሰማይ ወምድረ ይላል። ተመልከቱ፣ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። በእንግሊዘኛው ይሄ ቃል እንዲህ ይላል in the beginning God created the heavens and the earth ይላል። አሁን ልብ በሉ፣ በመጀመሪያ በቀዳሚ በመጀመሪያ in the beginning
ገብረ እግዚአብሔር ሰማይ ወምድር፣ እግዚአብሔር ሰማይና ምድርን ፈጠረ። ገብረ ሰራ፣ ፈጠረ። ይሄ የመጀመሪያ መጽሐፍ ቅዱስ ክፍል። እሺ ቅድም ባለቀደው ሳይንስን ጠቀስ ስሙን ሲጠሩት ሰምታችኋል። ሳይንስ ዋናው መሰረቱ ምን ላይ ነው? የ11ኛ ክፍል ተማሪ አለ እዚህ፣ የፊዚክስ ተማሪ የ9ኛ ክፍል ጀምሮ ምን ናቸው ዋና ሳይንስ ላይ? ስፔስ፣ ሌላስ? ስፔስ ሌላ ምን? ታይም ሌላችሁ? የፊዚክስ ተማሪ ስፔስ፣ ታይም፣ ማተር ሁሌ ስትሉ ነበር። ስትሸመድዱ ማተር አልተፈጠረም አይጠፋም ስትሉ ነበር እንዴ? ኔቨር ፕሬዘንት ኔቨር ዲስትሮይድ ምናምን ነው የምትሉት። ሳይንስ ማለት ሶስት ነገሮች ላይ የተመሰረተ እነዚህም ሶስት ነገሮች ስፔስ፣ ታይም፣ ማተር ናቸው። ተመልከቱ። አንድ ሰው ምን አለ? አንቶኒዮ ፍሊው ይባላል። ትልቅ ፈላስፋ ነው። ውጭ ሀገር እግዚአብሔር የለም ብሎ የጻፋቸው መጽሐፍ በጣም ብዙ ናቸው። በየዩኒቨርሲቲው መማሪያ ናቸው። ሌሎችም ብዙዎች አሉ። እግዚአብሔር የለም ይላል። እግዚአብሔር የመጨረሻው ላይ እግዚአብሔር እንደ ዕድሜ ሰጥቶት ሽማግሌ ሆኖ የጻፈው የመጨረሻው መጽሐፍ ምን ይላል? በፊት ይጽፍ የነበረው there is no God ነው ጽሑፉ። እግዚአብሔር የለም። የመጨረሻው መጽሐፍ ላይ ደግሞ there is no God ይልና ኖን ስርዝ ያደርገውና በቀኝ ከላይ ኤ ይጽፍና there is a God ይላል። እግዚአብሔር የለም ሲል የነበረው ሰው እግዚአብሔር አለ ብሎ ጽፎ ሄዷል። ተመስገን ባለበት ይሄንን ማወቁ እግዚአብሔር የተመሰገነ ይሁን። ዋናው ነገር ግን ሳይንስ እስካሁን የሚያደርገው ጥናት፣ ምክንያቱም አንዳንድ ሰዎች ኤቲስት በቃ ዓለም የሰለጠነ ይመስላችኋል። እግዚአብሔር ሞኝ የሆነ የቤተ ክርስቲያን ነገር ሞኝ የሆነ ለስም አጠራሩ ሁሉ መስጋና ይግባው። ኦርቶዶክስ ዝም ብላ አሮጌ ትመስላችኋለች፣ ምንም የሌላት ትመስላችኋለች። ሳይንስ ያለው ነው። ቅድም ባለቀነው ሲናገር ቅኔ ፊሎሶፊ ነው። የኛ ደግሞ ቅኔ ዜማ አለው። ተመልከቱ፣ ዜማ ቁጥር አለው። ሰምና ወርቃል። ዝም ብሎ የሚነገር አይደለም። ዓለም የሚያደንቃቸውን ሰዎች አይተናል። የጻፉትን ዳንቴ የሚባሉትን ታላላቅ ሰዎች የጻፉትን አይተናል። የአድማሱ ጀንበሬን አንድ ቅኔ አያክልም። እንገራቸው፣ አንዷን ቅኔ አያክልም። ራስህን እወቅ፣ ራሳችንን እንወቅ፣ የተሰጠንን እንወቅ። ኢትዮጵያውያን ኦርቶዶክሳውያን ክርስቲያኖች በኢትዮጵያ እምነት ውስጥ በዚች ኦርቶዶክስ ተዋሕዶ እምነት ውስጥ ያለን ሰዎች ምን ያህል እምነታችን ከቀድሙ ተመልከቱ። ማይመስገን ክብር ምስጋና ይግባው ለዘላለም ስሙ የተመሰገነ ይሁንልን። በውጭው ዓለም እግዚአብሔር ይመስገን የለም። ደህና ዋልክ ጥሩ ፎአልከ ምን አለበት? ከዛ ቀጥሎ ይሰጣ እግዚአብሔር ይመጣል። በውጭው የለም። ጉድ ሞርኒንግ ሳይንስ ለፍቶ ዘፍጥረት ምዕራፍ 1 ቁጥር 1 ላይ ደረሰ። ድንገት መምህራንም እዚህ ካላችሁ ልብ ብላችሁ ስሙ። ሃይስኩል የምታስተምሩ፣ ዩኒቨርሲቲ የምታስተምሩ፣ ምክንያቱም ትምህርት ቤት የምንማረው ኢቮሉሽን ቲዮሪ ነው። ኢቮሉሽን ቲዮሪ ደግሞ ሰው ከዝንጀሮ መጣ ነው የሚለው። በቃ አምላክ መካር ነው፣ ሌላ ነገር እኮ ነው። ሰው ከዝንጀሮ መጣ ቢል ቻርልስ ዳርዊን የመጀመሪያ ትምህርቱ ነገረ መለኮት ነው። በዲግሪ የተማረው ነገረ መለኮት ነው። የ9 ዓመት ልጅ ነበረችው አን የምትባል ታመመች። እግዚአብሔርን አድንልኛል አልዳነችም። ከዛ በኋላ ዲፕረስድ ሆነ ስትሞት። ከዛ ወደማይሆኑ ፍልስፍናዎች ገባ። ዘፍጥረትን ይዞ ነው ነገሩ የጀመረው። ከዛ the origin of the species የሚባለው መጽሐፍ ስታዩ የዳርዊን እሳቤ ሰው ከዝንጀሮ መጥቷል የሚል ነው። አንድ ልጅ ትምህርት ቤት ሄደና እንደውም አንድ ቀልደኛችን ሲናገራት ሰምቻለሁ። ድሮ እናገራት ነበረች። አንድ ኮሜዲያንም ሲናገራት ሰማሁ። ጥሩ ነው መዋዋስ። ልጁ ትምህርት ቤት ሄደ። አስተማሪ ያስተማሩት ሰው ከዝንጀሮ መጣ ነው ያሉት። እቤት ገባና አባቱን አባዬ አለው። አቤት ሰው የመጣው ከዝንጀሮ ነው? እንዴት ቲቸር እንደዛ ነው? ልክ ነው አላባት። ትንሽ ቀመስ ያደረገ ነው ዘመናዊ ትምህርት። ልክ ነው ሰው የመጣው ከዝንጀሮ። ጓዳ ገባ። አረማዬ ወይ ልጅ ሰው ከየት ነው የመጣው? እናንተ ደግሞ ከእግዚአብሔር ነው።
አባዬ እኮ ከዝንጀሮ ነው አለኝ። እሱ የራሱን ዘመዶች ነግረዋል፣ እኔ የራሴን ዘመዶች ነግሬያለሁ። ሳይንስ የራሱን ይነግረናል፣ እግዚአብሔር የራሱን ይነግረናል። የዓለም ትምህርት ኮንፊውዥን ነው። እኔ ወደፊት ብዙ ማነሳቸው ነገሮች አሉ። ታላላቅ ብለን በየዩኒቨርሲቲው የምንማራቸው ሰዎች ስለኛ የሚናገሩት ስለ ሰው የሚናገሩት የሰውን ወገን እግዚአብሔር የፈጠረውን ፍጡር በአርአያውና በአምሳሉ የፈጠረውን ፍጡር ዲሂውማናይዝድ የሚባል ኮንሰፕት አለ። ዲሂውማናይዝድ ማለት ከሰውነት ማውረድ። እግዚአብሔር የፈጠረውን በአርአያውና በአምሳሉ ኢየሱስ ክርስቶስ በቀራንዮ አደባባይ ደሙን ያፈሰሰለትን የሰው ልጅ ተመልከቱ እና ዘፍጥረት ምዕራፍ 1 ቁጥር 1 ልመለስ። ሳይንስ ሶስት ነገሮች ድገሙልኝ። ምን ነበር ያለው? ሳይንስ በሶስት ነገሮች ላይ መሰረታዊ ነገሮች፣ አንድ ስፔስ፣ ሁለት ታይም፣ ሶስት ማተር ወይም ማተር። ኢን ዘ ቢጊኒንግ በቀዳሚ የሚለው በመጀመሪያ የሚለው ሰዓት ነው የሚያመለክተው። በመጀመሪያ ኢን ዘ ቢጊኒንግ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ማለት God created the heavens ማለት space ነው። heavens space and the earth ማለት ደግሞ ማተር ነው። መጽሐፍ ቅዱስ ሁሉንም ነው የሚነግረን። መጽሐፍ ቅዱስ በአንድ ሰው አልተጻፈም። እንደ ሌሎች የእምነት መጽሐፎች መጽሐፍ ቅዱስ በአንድ ሰው አልተጻፈም። በትንሹ ወደ 50 ሰዎች ጽፈውታል። ወንዶች አሉ፣ ሴቶች አሉ፣ የተማሩ አሉ፣ ያልተማሩ አሉ። ሉቃስ ብትለው ዶክተር ነው። አሞጽ ብትለው በግ ጠባቂ ነው። ልበ አምላክ ዳዊት ራሱ በግ ከሚጠብቅበት ነው የጠራው። ስለ ራሱ የተናገረው አለ። ንዑሳነ እምአኀውየ እኔ እኮ በቤቱ ትንሹ ልጅ ነኝ፣ ወሬዛ በቤተ አቡየ። እንደው ለመሆኑ ማን ነው ለእግዚአብሔር የነገረው? መኑ ነገሮ ለእግዚእ የኔን ነገር ለእግዚአብሔር የነገረው ማን ነው? እግዚአብሔር ደግሞ ማን ይነግረዋል? ራሱ ያውቃል፣ ይመረምራል አለ። ክብርና ምስጋና ለእግዚአብሔር ይድረሰው። ና አለና ከበግ ጠባቂነት ንጉሥ አደረገው። አንዱ እሱ ነው። እንግዲህ በሰባቱ ሀብታት አንዱ ሀብተ ትንቢት ነው። 150ውን መዝሙር ተናግሮታል። ስንቱን መዝሙር? 150። እቻ ንጉሥ አነማሆይ እኮ ከቁጥር ወጣ ያለች ናት። 51ኛ አትሆንም። በቤተ ክርስቲያን ስርዓት ኦርቶዶክስ መዝሙር 150 በጠቅላላ መደገም አለበት። መጨረሻ ታውቃላችሁ አለ። ይሄ ድንገት ሰዓት ቢያንስ ወይ አንድ ነገር ቢሆን 150ኛዋ መዝሙር ቅድም ዕጣነ ሞገር ስንሰማ አልነበር? ተመልከቱ። ሁሌ 150ኛዋ መዝሙር ትደገማለች። መዝሙር 150ኛዋን ስትቆጥሯት ፊደሏ 151 ይመጣል። ለዛ ነው መዝሙር 50 የሚደገም ሙሉ እንኳን ባይደገም ያቺ ስትደገም ይመጣል። እቤት ግቡና አማርኛውን አይደለም፣ ስለ አማርኛው ትናንት ተነጋግረናል። ስለ እንግሊዘኛው እሱንማ ተውት። ግዕዙን መዝሙር 150 ፊደሏን ቁጠሯት 151 ትመጣለች። ያቺ ልበ አምላክ ዳዊት የተናገረውን 150ውን በዛች ውስጥ እናስቀምጣታለን። በመጀመሪያ እግዚአብሔር ሰማይና ምድርን የፈጠረው እሱ ነው። ሌላ ይህንን ዓለም የሰራ ማንም የለም። እነዚህ በተለያየ አስተሳሰብ ይገለጣሉ። እግዚአብሔር መኖሩን በምን እናውቃለን? ዳዊት ወደ ላይ በወጣ አንተ በዚያ ነህ፣ ወደ ታችም በወርድ አንተ በዚያ ነህ፣ የታላቁ ንስር ክንፎ ቢሰጡኝ ወደ ግራም ወደ ቀኝም ብሄድ አንተ በዚያ ነህ ይላል። እንደውም በእግዚአብሔር ይታመናል። ሌላ ዓለም እግዚአብሔር የፈጠረው እንዳለ ያውቃል። ተአመን ከመዕራይ ሰናይቶ ለእግዚአብሔር በብሔረ ሕያዋን ይላል። ሌላ ዓለም አለ። ከታች እንጦርጦስ አለ፣ አንድ ዓለም ነው። ከላይ ይሄ ምድር አለ፣ ሁለት ነው። ብሔረ ሕያዋን አለ፣ ብሔረ ብፁዓን አለ፣ ገነት አለ አለች። እግዚአብሔር ይሄንን ዓለም ሁሉ ፈጠረ። ነፍስና ሥጋ አድርጎ ፈጠረ። ሰማይን ዘረጋ። በቀን ፀሐይን፣ በሌሊት ጨረቃና ከዋክብት እንዲፈነጥቁ አደረገ። ይሄንን ያደረገ ማን ነው? እግዚአብሔር ስሙ የተመሰገነ ይሁንልን።
ስለዚህ አንዳንድ ወጣቶች መያዝ ያለባቸው ነገሮች አሉ። አንዱ ቅዱስ ጳውሎስ የሚነግረን በሮሜ 1 ቁጥር 19 ጀምሮ የምታዩት የኮስሞሎጂካል ፕሩፍ ነው። ኮስሞሎጂካል ፕሩፍ ይባላል። ሁለተኛው ኦንቶሎጂካል ፕሩፍ ይባላል። ሶስተኛው ቴሌኦሎጂካል ፕሩፍ ይባላል። ሌላው ሞራል አርጊመንት ይባላል። ሕገ ልቡና ብለን ትናንት ያነሳል። እያንዳንዳችን ልብ ውስጥ ሕግ ተጽፏል። እያንዳንዳችን ሰው ሲባል ማንም ሳይነግረው መጥፎ ምን እንደሆነ ጥሩ ምን እንደሆነ ያውቃል። ለምን? ልብ ውስጥ የተጻፈ ሕግ አለ። አሕዛብ በወንጌል አይዳኙም፣ በልቡና ይዳኛሉ። የእግዚአብሔር ቃል ሰምተው ማያውቁ ከሆነ በልቡና ይዳኛሉ። ቅዱስ ጳውሎስ ምን አለ? ሕሊናቸው ራሱ ሲካሰስና ሲዋቀስ በውስጣቸው ያለውን ሕግ ያሳያሉ፣ በዛ ሕግ ይዳኛሉ ይላል። ከዚህ መካከል ይሄ ኮስሞሎጂካል ያልኳችሁ ይሄ ዓለም እንዴት እንዲህ ዝግጅት አለ? ለምን ድብልቅልቅ አለ? እኛ ራሳችን ሁላችንም ስንት እጅ አላችሁ? አታውቁም? ስንት እጅ ነው ያላችሁ? ስንት አይን? ስንት አፍንጫ? አይን ቦታ የለው፣ እግር ቦታ የለው፣ ጆሮ ቦታ የለው። ቢቀያየርስ? እዚህ ጋር አንድ እግር፣ እዚህ ጋር አንድ እጅ፣ እዛ ጋር አንድ እግር፣ እዚህ ጋር አንድ እጅ ይሆናል? አይሆንም። አይን ግንባር ላይ ይሆን? አይሆንም። እንዴት እንዲህ ተዘገጃጀን? እንዴት እንደዚያ? ዳዊት ልበ አምላክ ግሩም ሆኜ ተፈጥሬያለሁና አመሰግንሃለሁ ይላል። ለስም አጠራሩ ክብር ምስጋና ይግባው እግዚአብሔር። ምን ሆኜ ተፈጥሬያለሁ? ግሩም ሆኜ ተፈጥሬያለሁ፣ አመሰግንሃለሁ። ስለዚህ ፕሮፖርሽናሊ ዲዛይንድ ስንሆን የግድ ዲዛይነር አለ ማለት ነው። አንድ ህንፃ ብታዩት ህንፃ ውስጥ መብራት አለ፣ የተለያዩ ክፍሎች አሉ፣ መግቢያ መውጫ አለ። ያን መብራት እናንተ ካላጠፋችሁት ካላበራችሁት ይበራል? ይጠፋል? አይጠፋም፣ አይበራል። ፀሐይን ማን ነው የሚያወጣው? ጨረቃን ነው የሚያወጣው? እኛ ነው አይደለም? ስለዚህ እግዚአብሔር ይሄንን ዓለም ፈጥሮ የተወው አይደለም፣ ፈጥሮ የሚመግብ ነው። ምዕራቡ ዓለም አውሮፓ በአብዛኛው በፊት የካቶሊክ እምነት ቀጥሎ የፕሮቴስታንት እምነት የተሰበከበት ሀገር መጀመሪያ ኦርቶዶክሱ ነበር። እሳቤ ሐዋርያት ያልደረሱበት የዓለም ዳርቻ የለም። ቃላቸውም እስከ ጥግ ድረስ ደርሷል። ግን በአሁኑ ሰዓት የውጭው ዓለም ቅድም እንዳልኳችሁ እግዚአብሔር የለም ወደሚለው ደረጃ ደርሷል። እግዚአብሔር የለም ወደሚለው። ይሄም ደግሞ ደረጃ የመጣው በቃ ሲማር በቃ ያወቀ ይመስለውና ይሄን ዓለም እግዚአብሔር እንዳልሰራው የተለያየ እሳቤ በማምጣት ትውልዱ ከእግዚአብሔር እንዲወጣ አድርገውታል። ስለዚህ አውሮፓ ብትሄዱ አብዛኛው ሕዝብ አያምንም። አብዛኛው ሕዝብ አያምንም። ምክንያቱም መሰረታዊ የሆነውን ነገር መጀመሪያ ናዱበት። ከቅዱሳን ጋር ህብረት ነበረው፣ አጣሉት። ከመላእክት ጋር ህብረት ነበረው፣ የሰው ልጅ አጣሉት። በቤተ ክርስቲያን መሰብሰብ አለበት በየጊዜው፣ አጣሉት። አንድ ነገር ላይ ተንጠለጠሉና ኢየሱስ አዳኝ ነው፣ ኢየሱስ ጌታ ነው፣ ኢየሱስ አዳኝ ነው የሚለው ላይ መጡ። ከዛ በኋላ መጡና ጭራሽ እሱንም ተውት። በጣም የሚያሳዝን ነገር ልንገራችሁ። ሌላ ሲሪ የምትጠቀሙ ሰዎች አላችሁ? ሲሪ ስልካችሁ ላይ ጉግል ሆም አላችሁ? ጉግል ሆም ጥሩ፣ አሁን ተስተካክሏል። ጉግል ሆም እንደመጣ ስልካችሁ ላይ ትጠይቁታላችሁ። አሁን አንዳንዴ ጄሚናይ ምናምን እንደምትጠይቁት ማለት ነው። ስትጠይቁት ለምሳሌ ሶቅራጢስ ማን ነው ብትሉት፣ ሶቅራጢስ በዚህ ዘመን የነበረ የግሪክ ፈላስፋ ነው ይላችኋል። ፕሌቶ ብትሉት ይነግራችኋል። ማንንም ይነግራችኋል። መሐመድ ማን ነው ብትሉት የእስልምና እምነት መስራች ነው፣ ነብይ ነው፣ በእስልምና እምነት እንደዚህ ነው፣ ቁርአን የወረደለት ነው ብሎ ይጽፍላችኋል። ዓለም ላይ ታዋቂ ጋዜጠኛ ወይም አንድ ታዋቂ የፊልም አክተርም ጠርታችሁ ብትነግሩት ይመልስላችኋል። በዛ ሰዓት የሆነው ድንገራችሁ በኋላ ነው የቀየሩት። Who is Jesus Christ? ኢየሱስ ማን ነው ስትሉት
ጉግል ሆም ይመልስ የነበረው ምንድነው? ፊክሽናል ካራክተር ነው የሚለው ተመልከቱ። ይሄን እንግዲህ የሚሰሩትን ልብ በሉ። ምን ማለት ነው ፊክሽናል ካራክተር? ክርስቶስ እውነተኛ አይደለም ነው። እንደዚህ ነበር የሚለው። በኋላ ነው የተቀየረው። ስለዚህ ዓለሙ ወዴት እየሄደ እንደሆነ አውቃችሁ ከዛ ርኩሰት ታመልጡ ዘንድ ሰማይና ምድር የፈጠረውን አምላክ ታመልኩት ዘንድ ነው። ዮናስ እንደተናገረው ነው። ሰማይና ምድር የፈጠረውን አምላክ አመልካለሁ ነው። ለስም አጠራሩ ክብር ምስጋና ይግባው። የተፈጠረ ፍጡር አላመልክም፣ ለዛፍ አልንበረከክም፣ ለጣዖት አልሰግድም። አናንያ፣ አዛርያ፣ ሚሳኤል የእንቢልታው ድምፅ ሲሰማ፣ የነጋሪት ድምፅ ሲሰማ፣ የመሰንቆ የዋሽንት ማዕቅለ አዱራ ናቡከደነፆር ላቆመው ቁመቱ 60 ክንድ የደረቱ ስፋት 6 ክንድ ለሆነው ለዛ ጣዖት ስገዱ ተብሎ ዓለም ሲመረከት ሶስቱ ወጣቶች ዳንኤልን ጨምረው እኛ ለፍጡር አንሰግድም አሉ። ይሄ ነው በእምነት መጽናት ማለት። ኦርቶዶክሳውያን ሁላችንም በእምነታችን እንዲያጸናን እግዚአብሔር ፍቃድ ይሁንልን። ታዲያ ንጉሡ ተቆጣ። እሳት ነዷል። የማያመልኩ በዛ ውስጥ ሊጣሉ 7 ክንድ እሳት እዛ ውስጥ ትጨመራላችሁ አላቸው። ብንጨመር ምንድነው ስጋችን እንጂ ነፍሳችንን አያገኘውም ማለት 49 ክንድ እጥፍ ነደደ። አሁንስ አሏቸው አምላካችን ያድነናል፣ በዚህ ከሆነ ደግሞ ሰማዕትነታችን እንቀበላለን አሉ። ወደ እሳት ውስጥ ቢጨምሯቸው የእሳቱ ኃይል አናንያ፣ አዛርያ፣ ሚሳኤልን የልብሳቸውን ቁጨት እንኳን አላቃጠለውም ነው እኮ የሚለው። ክብር ምስጋና ለእግዚአብሔር ይድረሰው። ከምንድን ነው የሆነው? መልአኩ ገብርኤል ከሰማይ ወረደ። ገብርኤል መሆኑን አውቀናል እኛ። ስሙ በዛ ባይጻፍም አምላክ ወሰብ ይለዋል። ራሱ ናቡከደነፆር አየው ገጹን ራእይ ይመስል ከመወልደ እግዚአብሔር አለ። ገብርኤል ማለት ይሄ ነው ትርጉሙ። አናንያ፣ አዛርያ፣ ሚሳኤል ለከዊነ እሳት ስለደረሱ እሳቱ አላቃጠላቸው። እነሱ ከእሳቱ በላይ እሳት ናቸው። ለከዊነ እሳት ደርሰው ነው። ይሄ ከ10 ማዕርጋት ውስጥ አንዱ ነው። እንደ ባስልዮስ ዘቂሳርያ ኤፍሬም ሄዶ ሲያየው ባስልዮስ ዘቂሳርያ ወታዘው ልቡ ለኤፍሬም ይላል። መጀመሪያ ከመስጋዊ ውእቱ ይላል፣ ስጋዊ መሰለው ይላል። ምክንያቱም በህልም አይቶት በምሰሶ በእሳት አምድ አይቶት ሄደ። ሲያየው እሱ የጠመጠመው ጥምጥም የለበሰው የያዘው የወርቅ መስቀል የያዘው የወርቅ ጭራ አትሮኖሱ ቢሉት ወንጌሉ የወርቅ አዘርግቶ ሲሰብክ አግኝቶት ሲያስተምር አግኝቶት አዘበው ይላል። ይሄ ስጋ ቢለው ይሄን እንዴት ያሳየኝ አይ ሲል 4 ነገር እስኪያይ ድረስ ይላል። ተመልከቱ። አንዱ ከዛ ውስጥ ምንድነው ሐዋሲያን እየመጡ ልብሱ ላይ ሲያርፉ ኩንትር እያሉ ይወድቁ ነበሩ። ለከዊነ እሳት ደርሷል። የባስልዮስ ዘቂሳርያ ያ ኤፍሬም ሶርያዊ በረከት እናንተ ላይ እንደ ዝናብ ይውረድላችሁ። እግዚአብሔር አለ። ስለዚህ ዓለም ስለሚፈትነን በእምነት መጽናት እሱ ነው። እስከ መጨረሻ የሚጸና ይድናል ነው የሚለው እግዚአብሔር ቃል ማርቆስ 13 ላይ እስከ መጨረሻ የሚጸና ይድናል። ዛሬ ብዙ የሚያውቁ ሐዋኪያን አሉ ምድራችን ላይ በአውሮፓውያን አስተሳሰብ በጠፋ በተበላሸ እምነት ሊበርዙ። ይሄ ዝም ብሎ የሚነገራል። እናገርኩ እንዴት አደረክ ጉድ ሞርኒንግ አለ ቀጥሉ ጠዋት ነው የምትለያዩ ውጭ አገር እግዚአብሔርን አታመሰግን። ነገርኩ እኮ ባለፈው ሳስተምር እንደው ቲክቶክ ላይ ብዙ ሰው አሰራጭቶት ነበር። አንድ ለቅሶ ቤት ሳስተምር ሰው ከውጭ ሲመጣ እኛ ቤት ውስጥ ያለ ሰው ከውጭ ሲመጣ ምን እንደሚለው ምን ይላል አትሉም እንዴ? ምን ትላላችሁ? ኖር አይደል? ኖር የሚመጣው ሰው ምን ይላችኋል? ለምን እንደምንነሳ ሰው ሲመጣ ከውጭ ትልቅ ሰው ሲመጣ ብድግ ትላላችሁ። እኩያችሁ ከሆነ ግባ ቁጭ በል ትላላችሁ። ካህን ሲመጣ ደግሞ የበለጠ ብድግ ነው። ለምን? በዚህ ላጠቃል ትምህርት ኖር የሚለው ቃል ከጊዜ በኋላ ቋንቋው ትንሽ ለወጥ ያለ አንዷን ቃል ብሌንድ ዳርገናት አጠር ብላ ኖርና የመኖር ምልክት መቆም መንቀሳቀስ ነው። ከዛ ብድግ ማለታችን አለሁ ነው። አለሁ ኖርን ይሄው የተንቀሳ አለሁ ነው። ከውጭ የመጣው ሰው የሚለው ነው የእግዚአብሔር ለእግዚአብሔር ወይስ ለእግዚአብሔር ነው የሚለው?
ከውስጥ ያለው ኖር አይደል? ኖርን ማለት ነው። ቅድም ያልኳችሁ ቴዎሴንትሪክ ነው። እግዚአብሔር ላይ የተመሰረተ ነው ሁለመናችን። ኖር ሲል ያኛው በማን ነው የሚለው? በእግዚአብሔር። ኖርን ነው አብረን ነው የምንኖረው። አብረን ያኖረን በመንግስተ ሰማያትም አብረን ነው የምንኖረው። ክብርና ምስጋና ለሥላሴ ይሁን። እግዚአብሔር ይሄንን ዓለም አልተወውም። አውሮፓ ትቶታል፣ የውጭው ሀገር ትቶታል፣ እግዚአብሔር ረስቶታል። እንደገና ወደ ጣዖት ተመልሷል። ኦርቶዶክሳውያን የተዋህዶ ልጆች ክርስቲያኖች ሁላችሁ አውሮፓ መሰረቱን ትቶ ወደ እምነት አልባ እንደሄደ እናንተንም እንዲህ ለማድረግ ብዙ ከንቶች ተነስተዋል። እምነታችሁን ጠብቁ በሕይወታችሁ። እግዚአብሔር ብርሃኔና መድኃኒቴ ነበር ተነስቷል። የኔና የናንተ አምላክ ሞት አልያዘው። ክብርና ምስጋና ለስሙ ይድረሰው። ብዙ ጊዜ የምናገረው ነገር አለ። በዚህ ዓለም ላይ ብዙ የእምነት መስራቾች አሉ። ስሙኝ፣ ብዙ የእምነት መስራቾች አሉ እዚህ ዓለም ላይ ሞተዋል፣ አልተነሱም። መቃብራቸው ከተገኘም አጥንታቸው በዛ አለ። የኔና የናንተ አምላክ የድንግል ልጅ አብ ልጅ እርሱ ወልድ ኢየሱስ ክርስቶስ ግን መግነዝ ፍቱልኝ፣ መቃብር ክፈቱልኝ ሳይል በተዘጋ መቃብር በታላቅ ኃይልና ግርማ ተነስተዋል። እኛ የምናመልከው የተነሳውን ኃያል አምላክ እግዚአብሔር ነው። ስሙ ለዘላለም የተመሰገነ ይሁንልን። ኦርቶዶክሳውያን፣ ስለዚህ ይህን እምነታችሁን እስከ መጨረሻ ጽንታችሁ ብትጠብቁ የክርስቶስ ተካፋዮች የመንግስቱ ወራሾች ትሆናላችሁ። እግዚአብሔር አለ። ዛሬ ፀሐይ ያወጣው እሱ ነው። እግዚአብሔር አለ። ቀንና ሌሊትን የሚያፈራርቀው እሱ ነው። የእግዚአብሔር አንድ መንገድ ብቻ ሰጥቶናል ለመዳን። በእሷ መንገድ ተጉዘን የመንግስተ ሰማያት ዜጎች ለመሆን እንጽና። አምላካችን እግዚአብሔር የሰማነውን በልቡናችን ያሳድርልን፣ ከክፉ ነገር ይሰውረን። ዓለሙ ትንሽ የተማረ ሲመስለው ከእግዚአብሔር ውጭ ነው። አንድ ብርጭቆ ውሃ መምጣት እንኳን አልቻለም። አንድ ብርጭቆ ውሃ ያመጣ ጀግና የለም እስከዛሬ። ሁሉ በማን ነው? በማን ነው? ሁሉን ይሙላላችሁ እግዚአብሔር። አንድ የምትገርመኝ ሚዳቋ አለች፣ ሁሌ እናገራታለሁ። ምን ጥንቸሏ ልንገራችሁ። ያቺ ሰክራ የነበረ ጥንቸል ጠጥታ ሰክራ በጀርባዋ ተኝታለች። አንድ ዛፍ ስር ሁለት የተራበ አንበሳ በግራና በቀኝ መጣ እሷን ለመብላት። ከዛ እሷ ምን የምታውቀው የለም፣ ሰክራ ተኝታለች። ሁለቱ ትግል ጀመሩ ለመብላት። ሁለቱ ትግል ጀመሩ፣ ታገላሉ። መጨረሻ ሁለቱም ደከማቸውና ተዘረሩ። በዛ መሃል ስካሯም ለቋት ጥንቸል ነቃች። በቀኟ አንድ አንበሳ፣ በግሯ አንድ አንበሳ። ከዛ ምን አለች? አይገርምም? እንዴት እንደመታዋቸው እንኳን አላውቅም አለች። እንዴት እንደመታዋቸው እንኳን አላውቅም። እግዚአብሔር ያደረገውን ለሰው እየተሰጠ ብዙዎች የሚያደርጉትን የማያውቁ ትውልዶች መጥተዋል። በኋላ በሰፊው እንማማራለን። ለአሁኑ በዚሁ አበቃው። የነቢያት የሐዋርያት የጻድቃን የሰማዕታት አምላክ እግዚአብሔር ስለ አንዱ ፈንታ 30 60 መቶ ያማረ ፍሬ እንድናፈራ የአምላክ ፈቃድ ይሁንልን።